የ2018 የኢትዮጵያ ክለቦች ሻምፒዮና ባሳለፍነው ሳምንት መጨረሻ ላይ በድሬዳዋ አስተናጋጅነት መቋጫውን አግኝቷል። ይህ ቶርናመንት ጅማሬውን ሲያደርግ አወዳዳሪው አካል በ44 ክለቦችና እንዲሁም ደግሞ አንድ ወራትን ይፈጃል በሚል እቅድ ነበር የመጀመሪያውን ቶርናመንቱን ከማድረጉ በፊት ይዞ የነበረው። ነገር ግን በ21 ቀናቶች 44 ክለቦች ወደ ኢትዮጵያ ሊግ አንድ የሚያርጉ ክለቦች ተለይተው ታውቀዋል። ይህ ቶርናመንት ለመጠናቀቅ በአጠቃላይ 21 ቀናት ብቻ ነበር የፈጀበት ማለት ነው። 8 ክለቦች ለመጀመሪያ ጊዜ ወደ ኢትዮጵያ ሊግ አንድ ያደጉበትን ሁኔታ ነው የተመለከትነው የኢትዮጵያ ክለቦች ሻምፒዮና ላይና በአጠቃላይ ክለቦቹ በድሬዳዋ የነበራቸው ቆይታ ምን ይመስላል የሚሉ ጉዳዮችን በስፋት ተመልክተናል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? የተከታተላችሁ የምትገኙት ከድሬዳዋ ብዙኃን መገናኛ ድርጅት ድሬ ቲቪ የድሬ ስፖርት ሳምንታዊ ፕሮግራማችን ላይ ነው። እንግዲህ የተለያዩ አካባቢ መረጃዎችን የምናደርስበት ፕሮግራም ነው። ፕሮግራም በመምራት ሰለሞን አዲሱ፣ በካሜራማን በኩል ደግሞ ተስፋው መየነ ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። መግቢያ ላይ ቀደም እየገለጽኩላችሁ እንግዲህ የኢትዮጵያ ክለቦች ሻምፒዮና በድሬዳዋ አስተናጋጅነት መቋጫውን አግኝቷል። ድሬዳዋ ላይ የነበራቸው ቆይታ ክለቦቹ ምን ይመስላል የሚለውን ከተለያዩ አካላቶች ጋር ቆይታ አድርገናል። ከቡድኖች ጋር እንዲሁም ደግሞ ከቡድን አካላቶች ጋር ከትልልቅ አሰልጣኞችም ጋር እንዲሁ ቆይታ አድርገናል። እነሱ የሚሉትን ተከታትለን እንመለስ። አብራችሁን ቆዩ። ውድድሩ በመጀመሪያ እንኳን አብሮ ደስ አለን። ውድድሩ ያው የክልል ሻምፒዮና ውድድር እንደሚታወቀው በየአመቱ በጣም ከባድ ነው። የሚሳተፉት ተሳታፊ ክለቦች በቁጥር ብዙ ናቸው። ዘንድሮም 44 ክለብ ነው የተሳተፈው። ከዚህ ክለብ ቁጥር የተነሳ የሜዳ ችግሮች ይፈጠራሉ በየክልሉ። ባለፈው አመትም ጅንካ ነበርኩ። ዘንድሮም እዚህ ያው የተጫወትንባቸው ሜዳዎች ደረጃውን የጠበቁ አይደሉም። ከሱ ውጭ ያሉት ነገሮች ጥሩ ናቸው። የዳኝነት፣ የደጋፊው፣ የምናምን ሌሎች ጉዳዮች ጥሩ ናቸው። ግን እነዚህ በጣም ከፍተኛ ጫና ቲማችን ላይ ያሳድራው። እንደዛም ሆኖ እንግዲህ ውጤታማ መሆን ችለናል። ቆንጆ ነበረ። እንግዲህ የባለፈውም የዚህ የክልል ሻምፒዮና ላይ ነበርኩኝ ውድድሩ ላይና የዚህ የክልል ሻምፒዮና ውድድር በጣም ከባድ ውድድር ነው። ለአሰልጣኝ በጣም ፈታኝ ነው። አመት ሙሉ ሰርተህ እዚህ ስትመጣ የአንድ ጨዋታ ጉዳይ ይሆናል። እኛ አዲስ አበባ ስንመጣ በጣም እንደው ደረጃውን የጠበቀ ነው ባይባልም በአበበ ቢቂላ ለኛ ደረጃ በሚመጥል አበበ ቢቂላ ተጫውተን የመጣ ነው። እዚህ ሜዳዎቹ ፈታኝ ናቸው በጣም። ደጋፊ ዙሪያውን ቆሞ ነው ከኋላ ጫና እያደረገ የምንጫወተውና እንደዚህ አይነት ፈታኝ ሁኔታዎችን ማለፍ እኔ እንዳሰልጣኝ በጣም የኮራውበት እና ደግሞ በጣም ደስ የተሰኘውበት ነው። ጥሩ ተሞክሮ አግኝተንበታል። እንግዲህ ቃኘው ረጅም እቅድ የያዘ ክለብ ነው። እስከማውቀው ድረስ እንደዛ ነው ክለቡና በቀጣይም አንደኛ ሊግ ላይ የተሻለ ቡድን ይዘን መተን ተፎካካሪ ቡድን እንሆናለን ብለን እናስባለን። እንግዲህ ድሬ በጣም ጥሩ ሀገር ነው። እኔ እስከማውቀው ድረስ ሰውም እንግዳ ተቀባይ ነው። ጥሩ ቆይታ ነው ያሳለፍነው። የነበርንበትም ያረፍንበትም ቦታ ጥሩ ነው። የነበረን ነገር በጣም ጥሩ ነው። ጥሩ ቆይታ ነበረን። የድሬን ደጋፊ ህዝቡን በጣም እናመሰግናለን። ቃኘው እንግዲህ ረጅም ጊዜ እቅድ ይዞ ነው ሲሰራ የቆየው። እስካሁን እንግዲህ ባለፉት 2 አመታት ወደ አንደኛ ሊግ ማደግ ሳይችል ቀርቶ ነበረ። አሁን በዚህ እኔ በመጣሁበት በ2 አመት ውስጥ በሁለተኛው አመት ወደ አንደኛ ሊግ ማደግ ችለናል። እንኳን ደስ አላችሁ ማለት ፈልጋለሁ ቃኘውን ደጋፊዎች እንዳለ። አሰልጣኝ ገዛኸኝ ታደሰ እባላለሁ። ከአዲስ አበባ ነው የመጣሁት። የኢትዮጵያ ንግድ ባንክ አንደር 70 ሴቶች አሰልጣኝ ነኝ። በዚህ ውድድር ላይ በርካታ ወደ 11 የሴት ቡድኖች አሉ። ከዛ ላይ እድሜያቸው ከ17 ዓመት የሆኑትን ለመመልመል ነው የመጣሁት በንግድ ባንክ እና ጥሩ ፕሮሚሲንግ ልጆች አሉ። እግዚአብሔር ይመስገን። በነገራችን ላይ ድሬዳዋ ምቹ ነው። እንዲህ አይነት ጥሩ ሜዳዎች አሉት። ህዝቡ እግር ኳስ ወዳድ ነው። የህዝቡ አቀባበል ከተማ ውስጥ ያለው ውጣ ውረድ እንደውም ሰሞኑን የቁልቢ በዓል ነበርና ከዛ ጋር ተያይዞ ትንሽ ይጨናነቃል፣ ነገሮች ክራውድድ ይሆናሉ እየፈርቼ ነበር። ግን እግዚአብሔር ይመስገን ድሬዳዋ በጣም አቅም እንዳለውና ከዚህም በላይ ምንም ማስተናገድ እንደሚችል ያየሁበትን ነገር አይቻለሁ። ጅማ ከነማ በሴቶች ከኢትዮጵያ ቡና ወደ ዋንጫ ያለፈበት፣ እዚህ ደግሞ ምድረገነት ሽረ ውልዋሎን አሸንፈው ወደ ዋንጫ ያለፉበትን ጨዋታም ተመልክቻለሁ። በጣም ጥሩ ነው። ነገ የተሻሉ ጥሩ ሀገር ተረካቢ ወጣቶች እንዳሉ በሴቶቹም በወንዶቹም አይተናል። በጣም ደስ የሚል ነገር ነው። ምንድነው ችግሩ? ልጆች በእድሜያቸው ጥሩ በሆኑ ሰዓት በጥሩ ሚና ተገኝተው ልምድ አግኝተው በጥሩ አሰልጣኝና በጥሩ ክለብ ታቅፈው የመሄድ አቅማቸው ስለሚገታ ነው። እግዚአብሔር ይመስገን ኢትዮጵያ ንግድ ባንክ አንግ ብሎ ጀምሮታል።
በሱ ከተከተሉ እውነቴን ነው የምልህ ለዓለም ዋንጫ የሚያልፍ ቡድን እንደምንሰራ አንጠራጠር። ልጆች አሉ፣ ትልልቅ ክለቦች ነው ያለ። ልጆቹ ወደ ትልልቅ ክለብ እስኪደርሱ ድረስ ተስፋ ቆርጦ የማቆም ቤዝድ አድርገው በቢውልድ አፕ ሰርተው ላያቸው ላይ አለመምጣቱ ካደጉ በኋላ ይቸገራሉ። አሁን ግን 70-20 እየተባለ በዚህ እድሜ ከነሱ ጋር ሰርቶ መሄድ ነገር ካለ ዝም ብለህ መገመት ቀላል ነው። የአንደር 70 የአንደር 20 የዋናው ቡድንም በጣም የተሻለ እንቅስቃሴ ያደርጋል ብዬ አስባለሁ። ንግድ ባንክ ጀምረዋል፣ ሌሎቹም ይጀምራሉ ብዬ አስባለሁ። ተተኪ ከሌለው ዋናው ብሔራዊ ቡድን ባዶ እንደሆነ የምታየው በዚህ ነው። ተተኪ ግዴታ ነው። እያፈራ ካልመጣ ያ ሪታየር ሲያደርግ ባዶ ትሆናለህ። እኛ ሀገር እየታየ ያለው ነገር እሱ ነው እና እንደዚህ በጣም እኔ አሁን እዚህ ውድድር ላይ ያየኋቸው ታዳጊዎች በጣም እኔ አሁን ትናንትና ምድረገነት ሽረ ላይ ያየኋቸው 3-4 ልጆች እውነቴን ነው ብለን እንደነሱ አይነት ቤት ይቁጠረው በየሰፈሩ ያሉት 11 ቲም ነው የመጣው የሴት እንደ ክልል ከሁሉም ክልል ቢመጣና አቅም ቢኖር ምን ያህል ልጆች ይመጣሉ ብለህ ኢማጂን ስታሰላው ትልቅ ነውና እንዲህ አይነት ነገር ከሰራ ናሽናል ቲማችን በየእድሜ ካታጎሪው መሳተፍ አይደለም ዊነር የማይሆንበት ምክንያት ምንም የለም ብዬ በእርግጠኝነት ነው ማለት በእርግጠኝነት እንደ ንግድ ባንክኛ አሁን በጣም ስማርት ነው። በዘንድሮ የተቋቋመው የአንደር 20 እና 70 ቡድን አሁን ለሴካፋ አዳማ ይገኛል። ዋናው ቲም የንግድ ባንክ እዛ ላይ ከ72 ከ23 ልጆች አድርገው ሆቴል ገብተዋል። በዘንድሮ ምስረታ እነዛ ልጆች የት ነበሩ? ሰፈር ከሰፈር አምጥተናቸው ዛሬ በዋናው ቡድን ለዝግጅት እንዲጋሩ ማድረግ ሳለው እንግዲህ ጋራ በአንድ ዓመት ባለሞላ ብዙ ዓመት ስትሰራ ደግሞ ምን ሊደረግ እንደሚችል ሳለ። ስለዚህ በጣም ስማርት ነው። መስራት ከቻልክ የኢትዮጵያ ብሔራዊ ቡድን ከፍ ይላል። በወንዶቹ ያው የምናውቀው ነው። በጣም ብዙ ወጣቶች አሉ። ሀሸን ነው። ስራ ይፈልጋል፣ መታቀፍ ይፈልጋል፣ የሚያስፈልጋቸው ነገር ያስፈልጋል። ከጥሩ አሰልጣኞች ጋር ተገናኝተው ቤዝ ይዘው ማደግ ይጠበቃል። ይሄንን ካላረግ ከባድ ነውና ያለውን ሪሶርስ ያለውን ነገር ከተጠቀመን አይተሃል። አሁን ዓለም ዋንጫ ላይ የአንድ ደሴት ቡድን 100 ሺህ እና 200 ሺህ ህዝብ ያላት በዓለም ዋንጫ የሚሳተፉ ሀገሮች አሉ። ከዛ ፒፕል ሰርተው የኛን አስበው ከ200 ሚሊዮን በላይ ብሔራዊ ቡድን መስራት የከበደን ስላልሰራን ነው። ሰው አተን አይደለም፣ ታለንት ነው። ደግሞ ኢትዮጵያ ላይ አቅም አለ። ግን ምን ይፈልጋል? አቅም እንፈልገው ማግኘት ሪል የሆነ ለአይምሮ ትክክለኛ ነገር ኃላፊነት ከነጠያቄ ወስደን መስራት የተሻሉ ልጆችን ማውጣት በጣም ስማርት። ያው በአንደር 70 ወንዶችም አፍሪካ ዋንጫ አልፈን አይታል። እየመጣ ነው ልጆችን ፈልፈለ ማውጣትና ከፍ ማድረግ በሴቶቹም አይታል። የመጨረሻ ምዕራፍ ላይ ይሄ ለውጥ ነው። ይሄን ለውጥ ለማስቀጠል ሁሉም ተነባርበው እንደ ክለብ እንዳሰልጣኝ ይሄን ላይ መስራት አለብን። ይሄን ከሰራን እውነቴን ነው ማለት ከ3 ከ4 ዓመት በኋላ ኢትዮጵያን ወደ ተሻለ ምዕራፍ ማሸጋገር እንችላለን። ስሜ ያሬድ ቶሌራ ወይም የስፖርት ቤተሰብ ሚያቀኝ ድሬ ነው። የካ ክፍለ ከተማ ዋና አሰልጣኝ ነው። ድሬዳዋ ውድድሩ በጣም ጥሩ ነው። ህዝቡም ኳስ ስለሚወድ ጥሩ ተመልካች ነው። ጥሩ ለተጫወተ ይፈጥራል። ነገር ግን ሜዳዎችን ቢስተካከል ስቴዲየም ላይ ቢሆን ኖሮ የልጆቹን ችሎታ እናይ ነበረ። ስቴዲየምና የመክፈቻ ነው የተካሄደው። ከዛ በኋላ ያሉትን አልተካሄዱ። ስቴዲየም ቢሆን ኖሮ ችሎታቸውን አውጥቶ ይጫወታሉ የሚል እምነት አሁን ቻሌንጅ ፈጥሮባቸዋል ለአዲስ አበባ ቲሞች። ማለትም አዲስ አበባ ቲሞች የሚወዳደሩት አበበ ቢቂላ ስቴዲየም አርቲፊሻል ሜዳ ላይ ነው። እዚህ ደግሞ ካየው መክፈቻው ብቻ ነው የተካሄደው። የተካሄዱት ሌሎች ሜዳዎች ላይ 4 ሜዳዎች ነው የተካሄዱት። እነሱ ሜዳዎች ላይ አፈራማና እንደዚህ የምናየው ነው። ስለዚህ አርቲፊሻል ላይ ቢሆን ኖሮ ጥሩ ክሎታቸውን እናያለን ብዬ አስብ ነበር። ውድድሩ ጥሩ ነው። ምርጥና ፍላጎት ያላቸው ልጆችን ያየንበት። ስለዚህ ተነሳሽነትም አለ። ወደ አንደኛ ሊግ መግባታቸውን ብቻ ማየት የለባቸው። ስለዚህ የሚቀጥለው ዓመት ጥሩ ቻሌንጅ ጥሩ ተፎካካሪ ሆነው ባጀት መድበው መገኘት መቻል አለባቸው። ተመልሰው ወደ ክልላቸው እንዳይወርዱ ማለት ነው። ጠንካራ ውድድር ስለሆነ አንደኛ ሊግ ላይ ያው ቀድሞ በፊት የነበሩ ተጫዋቾች ጥሩና ድንቅ ተጫዋቾች የነበሩበት ነው። በአሁኑ ሰዓት ደግሞ ድሬዳዋ ከኢትዮጵያ ሲቢ ብር ወርዷል። ስለዚህ በፊት የነበረውን ስም መመለስ መቻል አለባቸው። ሁሉም ከትንሽ ከትልቁ ተጋግዞ የቀድሞውን ቲም ዝናውን መመለስ አለበት። ድሬዳዋ ለኢትዮጵያ ብሔራዊ ቡድን ጠንካራ ተጫዋቾችን ያፈራ ቲም ነው። ስለዚህ ወደ ቀድሞ ብቃቱ መመለስ አለበት ብያለሁ። ህዝቡም የሚመለከተውም አካል ሁሉም ተረባርቦ የቀድሞውን የድሬዳዋን ቲም መመለስ መቻል አለባቸው። እንግዲህ ሜዳው ቢስተካከል የነበረው ጨዋታ ጥሩ ነው። በዳኝነትም ጥሩ ነገር አይተናል። ፖሊሶችን ደግሞ በዚህ አጋጣሚ ላመሰግን እወዳለሁ። በሁሉም በነበሩት ሜዳዎች ላይ ያለ ጸጥታ ያለ ረብሻ ጨዋታዎቹን በሰላም እንዲጠናቀቁ አድርጓል። ስለዚህ የድሬዳዋ ፖሊስ ኮሚሽን የጸጥታ ኃይሎች ከኢትዮጵያ እግር ኳስ ፌዴሬሽን ጋር ባደረጉት የጋራ መግባባትን ጥሩ ነገር አድርጓል። ሊመሰገኑ ይገባል።
ስሜ አሰልጣኝ አቤል ወልደ ጊዮርጊስ እባላለሁ። ከፈረንሳይ ሌጋሲዮን የዋና ቡድን አሰልጣኝ። የነበርነው ቆይታ በጣም ጥሩ ነው። ድሬን ወደናታል፣ ህዝቡንም በጣም ወደነዋል። በጣም ቅንና ተባባሪ ህዝብ ነው። ውድድሩ አሪፍ ነበረ። ውድድሩ ላይ ትንሽ ያው ሙቀቱን ለመላመድ ከብዶናል። የምንጫወትበት ቦታ ላይ ንፋሶች አሉ። የውድድሩ ፕሮግራም አወጣት ላይ ደግሞ ያው የሁለት ቀኑ ስለሆነ ትንሽ ቻሌንጅ ሆኗል። አሁን ደግሞ አንድ ቀን እያረፍክ መሆኑን ውድድሩ ትንሽ ለስፖርተኛ አመቺ አይደለም። እሱ ቢስተካከል። በውድድሩ ጥሩ የሚባል ተሞክሮ አለን። ጥሩ እንቅስቃሴ አይተናል። የቆይታ ጊዜ እኔ አዲስ አሰልጣኝ ለዋናው ቲም የአንድ ሳምንት ቆይታ በመሆኑ እሷ ትንሽ ችግር ነው። ከውድድሩ ግን ለቀጣይ ማሻሻል ያለባቸውን ተምረን መጥተናል። አጠቃላይ ውድድሩ በጣም ጥሩ ልጆች እንዳሉበት አይቻለሁ። ግን እነሱን የሚያይ ደግሞ መልማይ መምጣት መቻል አለበት። የተወሰኑ ሰዎችን እያየ ነው። በብዛት ቢመጡ ለብሔራዊ ቡድንም ለፕሪሚየር ሊጉም ለከፍተኛ ሊጉም ተተኪዎችን ስለሚያገኙ አሁን ባለው ጊዜ ድሬ መጥቶ ሁሉም ስካውቲንግ አሰልጣኞችና መልማዮች ልጆች እንዲያዩ እላለሁ። ጥሩ ልጆች ስለሚገኙበት። እሺ እሱ ባለው አራጌ ይባላል። ከአዲስ አበባን ወክሎ ከመጣው ቃኘው እግር ኳስ ክለብ ምክትል አሰልጣኝ ሆኜ ነው የመጣሁት። ከአቀባበል ጀምሮ እንግዲህ እኛ ስንመጣ አጋጣሚ በባቡር ነበር የመጣ ነው እና ያው ጥሩ አቀባበል ነበረ አገሪቷ ላይ የተደረገልን ማለት ባልችልም፣ ስንመጣ ሲቹዌሽኑ ጥሩ አልነበረም። እኛ ያረፍንበት ትንሽ ከከተማ ወጣ ይል ነበረ። ዶርሞች እንትን አላሉልንም ነበር። ከዛ እነሱን እያስተካከልን ያው ማህበረሰቡን ወጣ ብለን ስናየው ደግሞ በጣም የሚገርም ማህበረሰብ ያለበት አካባቢ ነው ድሬዳዋ። በጣም ጥሩ ናቸው፣ ኳስ ወዳድ፣ ይሄ ለኳስ ፍቅር ያላቸው ሰዎች ናቸው። አብዛኞቹ ሰዎች በጣም መልካም ናቸው፣ ጥሩ ናቸው እና እሱን ስናይ በቃ አቀባበሉ በጣም ቆንጆ እየሆነልን መጣ። ከዛ በኋላ ያው በመጀመሪያ እግዚአብሔር ይመስገን ስለተሳካልን ይሄን ስላደረግን ያው በጣም በብዙ ጣውረድ ነው እዚህ የደረስነው። ያው የኛ የመጀመሪያ ዓላማ ቲሙን ማሳደግ ነው። ያው ብዙ ለፍተናል። አንተም በቅርብ ስለምታውቀው አመቱን ሙሉ ተዘጋጅተናል ለዚህ ነገር። ያው እግዚአብሔር ይመስገን ዋጋችንን ከፍሎናል። የመጀመሪያው እሱ ነው። ያው ከዚህ በኋላ ያው ኢትዮጵያ እግር ኳስ ላይ ከአንዱ ሊግ ወደ አንዱ ሊግ ስትሄድ ፈተናዎች አሉና በቀጣይ አመት ይሄ ቡድን ወደ ብሔራዊ ሊግ አድጎ የሊግ አንድን ተቀላቅሎ ጥሩ ልምድ አግኝቶ ያው ክለቡ የሚፈልገው የራሱ የሆነ እቅድ አለውና ያን እቅድ ለማሳካት ጥረት እናደርጋለን ከእግዚአብሔር ጋር። እስኪ ቀጣይ አመት ሊግ አንድ ላይ እስኪ ምን እንደሚሆን እናያለን፣ አብረን እናያለን። እንደ መጨረሻ መናገር የምፈልገው ያው የድሬ ህዝብ በጣም ተቀብሎ ነው። በጣም ሰው አክባሪ ናቸው። እግር ኳስ በጣም ወዳላቸው። ስሜታዊ ቢሆኑ እንኳን ኢቭን አንዳንድ ሰዎች ስሜታዊ ሆነው ቢናገሩ እንኳን ሲወጡ አድንቀው ነበር ሲወጡ የነበረው። የድሬን ህዝብ ማመስገን እፈልጋለሁ። ምናልባት በቀጣይ ለመዝናናት እንደምመጣባት ምንም ጥርጥር የለኝም። ያው ከዛ ውጪ የረዳንን እግዚአብሔር በጣም ማመስገን እፈልጋለሁ። ቃኘው እግር ኳስ ክለብ አመት ሙሉ ለፍቷል። አመት ሙሉ ጠንካራ ውድድር አድርገናል። የአዲስ አበባ እግር ኳስ ፌዴሬሽን በዚህ አመት በጣም የተለየ ነገር የሰራው የውድድሩን ፎርማት መቀየሩና ጠንካራ ክለቦች እንዲኖሩ መፍጠሩ ለዚህ እኛ አሁን ለደረስንበት ጠንካራ ክለብ ሆኖ ለደረስንበት ነገር ትልቅ አስተዋጽኦ አለውና በተለይ አቶ ሲሳይ አዲስ አበባ እግር ኳስ ፌዴሬሽን የውድድር ስነ ስርዓቱ አቶ ሲሳይን ማመስገን እፈልጋለሁ በግል። ከዛ ውጪ ፌዴሬሽኑ የእግር ኳስ ፌዴሬሽኑ አመሰግናለሁ። የድሬዳዋን ማህበረሰብ እናመሰግናለን። ያው እናንተንም የድሬ ቲቪንም ሰለሞንን በጣም እናመሰግናለን። እግዚአብሔር ያክብርልን። በቀጣይ እንደምንገናኝ ተስፋ አደርጋለሁ። ወደ ቢዝነስ የመቀየሩ ላይ ሲስተማችን ልክ አይደለም። ሲስተም መቀየር አለበት። በነገራችን ላይ ምንም አይደለም፣ የምትመራበትን ሲስተም መቀየር ነው። ትላልቅ ሰዎች አሉ ሀገራችን ላይ ከዩኒቨርሲቲ ጀምሮ ስለ ስፖርት የሚያውቁ ስለ ስፖርት ቢዝነስ በደንብ የሚያውቁ አለ። እነሱን ወደ ፌዴሬሽኑ አቅርበ ከነሱ ጋር መስራት ማርኬቲንግ ላይ በጣም ሀይ የሆኑ እግር ኳሱ እንዴት ሊያድግ እንደሚችል የሚያውቁ ብዙ ነገሮች አሉ። በአጭሩ ስነግርህ እዚህ ሜዳ ላይ አሁን ክልል ሻምፒዮን ሲቀርብ ድሬዳዋ ውስጥ ትላልቅ ተቋማት አሉ። ሌላ አክቲቭ ድሬዳዋ ውስጥ እነሱ ከፌዴሬሽን ጋር ተቀራርበው በቢልቦርድ ኦር በባነር የሚሆን የድርጅታቸውን አርማ ሜዳውን ሙሉ ቢያስቡና ለፌዴሬሽኑ የተወሰነ ክፍያ ቢከፍሉ እዚህ ያሉ ቲሞች ነገ ከሽልማት አንጻር ከኮከብ ተጫዋቾች አንጻር ከምን አንጻር ምን ሊያገኙ እንደሚችሉ ስለይዋል። ግን ባዶ ነው እንደምታየው ነው፣ አልሰራም። ይሄ ምንድነው? የቢዝነስ ሰዎችን ወደ ፌዴሬሽኑ አለማቅረብ ነው። ወደ ፌዴሬሽኑ አቅርበ ነገርኩህ። እንደ ኢትዮጵያ አይደለም እንደ ድሬዳዋ ስላለ ካምፓኒዎች አሉ። በትንሹ 5-6 ካምፓኒ ሜዳውን ዙሩ በሎጎ ቢያጥረውና የተወሰነ ክፍያ ቢከፍል ይሄ ውድድር ከዚህ ውድድር ላይ የሚገኙ ልጆች ሞራል ለመገንባትም ኮከብ ለመሸለምም
ሌላ ቀርቶ ወደ ሀገራቸው ሲመለሱ የሆነ ነገር እንኳን ሊያደርጉ የሚችሉበትን ነገር ማድረግ ይቻላል። ግን አልሰራንበትም። ያለመስራታችን ደግሞ ግለሰቦችን ተወቃሽ ሳይሆን ሲስተማችንን እንወቅሳለን። የኢትዮጵያ እግር ኳስ ፌዴሬሽን ያለበት ሲስተም ትንሽ ይከብዳል። ስለዚህ ማርኬቲንግ ላይ አቅም ያላቸው በዩኒቨርሲቲ ደረጃ ትልቅ የሚመሩ ሌክቸር የሚያደርጉ ባለሙያዎች አሉ። እነሱን አቅርበ ወደ ፌዴሬሽኑ ያን ላይ በደንብ ትኩረት አድርገ መስራት ከቻልክ ምንም ጥያቄ የለውም። በየትኛውም ቦታ ላይ ይሄ የክልል ክለቦች ሻምፒዮን ማለት ሙሉ ኢትዮጵያ እየተወዳደረ መሆኑን ወቅ እንዲህ አይነት ነገር ላይ ያለ አንድ ካምፓኒ ስፖንሰር ማድረግ አቅም በሌለን የገንዘብ አቅም እያጣን ይህን አለማድረግ የሲስተማችንን ደካማነት ያለ ግን መማር ነው። ዛሬ ላይ ሲስተም ደካማ ለነገስ የዛሬ ዓመትስ ክልል ክለቦች ሻምፒዮና ምን መምሰል አለበት? እነዚህ ነገሮች ላይ በደንብ ቢጠና እኔ እውነቴን ነው የምልህ። አሁን አንዳንዴ አይተ እንደሆነ አንዳንድ ቦታዎች ላይ የጤና ቡድን ለምሳሌ ይቅርታ አድርግልኝና አዲስ አበባ ላይ አቃቂ ሰመር ካፕ የሚባል ውድድር ነው። የጤና ቡድኖች የክረምት ውድድር ነው። በሚዲያ አይተው ከሆነ ነገር ግን ስፖንሰሮች አሉ። ጤና ቡድን እኮ እነ ኢኖሃ ምናምን የሚባል ካምፓኒ አለ። የተወሰኑ ካምፓኒ ሜዳ ላይ ሎጎቸውን አድርገው ምናምን ለጤና ቡድን ገንዘብ ይከፍላሉ። ያ ግለሰቦች ድርጅቶች ጋር ሄደው ስፖርት ለሁሉም ይባላል በቃ ቃሊቲ ክፍለ ከተማ ከዛ የተወጣጣ ነው እና ጥሩ ገንዘብ ያገኛሉ፣ ጥሩ ሽልማት ይሸልማሉ። ራሱ ሰመር ካምፕ አመራሩ የሆነ በጀት አለ። ይሄንን እንደ መነሻ ነው ነገር ፌዴሬሽን ደግሞ በመንግስት ኃይል ቢንቀሳቀስና ይሄን ነገር ማድረግ ቢችል ኢማጂን ምን ሊያደርግ እንደሚችል ሳለው። ስለዚህ ሲስተማችን ከተስተካከለ ብዙ ሀብት አለ። ባለ ሀብቱ ደግሞ አያይዘን አልከኝ ካላቀረብኩ አይቀርብም። አንተ ነህ ማሳደግ ያለብህ። ውድድር ትልቅ ውድድር ነው። አቅም አለው። ስፖንሰር ብታደርገው ምርትህን ብታስተዋውቅ እንዲህ አይነት ጥቅሞች ታገኛለህ ምናምን ብለህ ከሄድክበት ይመጣል። ካልሄድክበትና ለውድድር ቫልዩ ካልሰጠ ውድድሩን ዝም ብለህ ከተውከው ባለ ሀብቱ ምን ሊሆን ይመጣል? እስኪ አሁን ትልልቆቹን ካምፓኒ ለምሳሌ አበሻ ቡና እንበልና ቢራ አበሻ ቢራ ቡናን ስፖንሰር ያደርጋል እንበል። ቡና ሄዶ ጠይቆት ነው እንጂ እሱ አልመጣም። ቢመጣም እላይ ላለው ነው። ታች ያለውንም እንዳያቅም በጣም በርካታዎች አሉ። ባለ ሀብቱን ሄደ ትልቅ ውድድር አለኝ እንዲህ ማድረግ አለብህ ስፖንሰር ማድረግ አለብህ ብለህ እቅድህን ፕሮጀክትህን አሳይተህ ለዚህ ክልል ሻምፒዮን ብትመጣ አይደለም ከድሬዳዋ ከ14ቱም ክልሎች ሁለት ካምፓኒ አታጣም። እሺ ከቃኘው እግር ኳስ ክለብ ነው የመጣሁት። ታሪኩ ተስፋዬ እባላለሁ። የግብ ጠባቂ አሰልጣኝ ነኝ። የድሬዳዋ ላይ የነበረው ውድድር ያው እኔ ማለት ተጫውቼም ይህን ውድድር አውቀዋለሁ፣ በጨዋታ ዘመኔም አውቀዋለሁ እና ካየሁት ውድድሮች ትንሽ ጫና ያለውና እኔ በጣም ጥሩ ውድድር ነው ብዬ ነው የማየው። የዘንድሮውን በጣም ጫና ያለው ከባድ ውድድር ነው። በጣም ጥሩ ቲሞች አሉት። እንደገናም ደግሞ በምንጫወትባቸው ስታዲየሞች ላይ የድሬዳዋ እግር ኳስ ወዳዱ ደጋፊ በጣም ደስ የሚል የድጋፍ ሁኔታ ነበረውና እኔ ድሬዳዋ ላይ ያየሁትና ያገኘሁት ነገር በጣም ደስ የሚል ነው ከደጋፊውም እና ያየሁት ነገር በጣም ጥሩ ነው። ቡድናችንም በጣም ጥሩ ኮቺንግ ስታፍ አለው። ትልቅ አቅም ያለው አሰልጣኝ አለን። ጥሩ ስብስብ፣ ጥሩ ልጆች ያሉበት ቲም ነው። ለዚያ በቃን እንደ እግዚአብሔር ፍቃድ ሆኖ በደንብ ሰርተን የልጆቹም አቅማቸውን አውጥተው ያሳዩበት ውድድር ነው። ያው አሁን ከዚህ ውድድር ተሞክሮ የወሰድንበት ከተለያዩ ቲም ከተለያዩ ክልል ከመጡ ቲሞች ጋር ነው የተጫወት ነው እና ራሳችን ላይ ምን ማስተካከል አለብን፣ እኛ ከነሱ ምን ተማረን የሚለው ነገር በጣም ብዙ የተማርንበት ነው። አሁን ከተለያዩ ክልሎች ጋር በምንጫወትበት ጊዜ ሁሉም የራሱ የጨዋታ መንገድ አለው። እኛ ይዘነው የምንመጣ የጨዋታ መንገድ አለ፣ ተጋጣሚ ይዞት የሚመጣ የጨዋታ መንገድ አለ። እኔ ማለት ብዙ ትልቅ ትምህርት አግኝቼበታለሁ ነው የምለው እዚህ ውድድር ላይ ከመጀመሪያ ጀምሮ ማለት እኔ ለክለቡ ባለቤት ወይም ለክለቡን በብዙ ነገር ለሚያግዘው ለሚስተር ሉዊስ በጣም ትልቅ ክብር፣ ትልቅ ምስጋና ማቅረብ ፈልጋለሁ። ይሄ ማለት ለአዲስ አበባ ላይ ላሉ ብቻ ሳይሆኑ ቲሙ ላይ የክልል ልጆችም አሉበት እና ይሄ ትልቅ የስራ እድል መፍጠር ነው። ምንም ከእግር ኳስ የሚገኘው ማለት የሚያገኘው ነገር የለም። ትልቅ ኢንቨስት ነው እያደረገ ያለው እና ለሱና እንዲሁም ለአቶ ኤልያስ ለነ ረቂቅ ቢሮ ውስጥ ላሉት ለአባላቱ ለቃኘው እግር ኳስ አባላት በሙሉ ትልቅ ምስጋና ማቅረብ ፈልጋለሁ። እሺ
በመጀመሪያ አመሰግናለሁ። ዘላለም መርጊያው እባላለሁ ከቃኘው እግር ኳስ ክለብ። ያው ድሬዳዋ ያው ባልነግርህም የሚታወቅ ነው አቀባበል ላይ ህዝብ አቀባበል ላይ ባሪፉ ነው እንትን ያልነው። ያው እኔ የመጀመሪያ አይደለም ድሬዳዋ ካቻምና መጥቻለሁ ከድሮ ጋጋ ይሄ ሁለተኛዬ ነው። ግን ለአዲሶቹም ልጆች ምንም እንትን አላላቸው። በጣም ደስ የሚል ነበረ። ፍሪ ሆነን ነው ስንሄድ የነበረው። በጣም ደስ ይላል የህዝቡ እንትን አቀባበል። አዎ ያው እኛ ምድብ ላይ የመጀመሪያውን ጨዋታ ተሸንፈን የመጣንበት ትንሽ አየሩንና ሜዳው እንዳልከኝ ያው እኛ እዛ የተጫወትነው አበበ ቢቂላ ላይ ነው ሙሉ ጨዋታዎችን እንትን ያልነው እና በጣም ተቸግረን ነበረ ለመልመድ። ሁለተኛ ጨዋታ ላይም ሳቢያን ነበር የተደረገልን፣ ግን ብዙም ያው እንደ አዲስ አበባው ምቾት አልሰጠንም። ግን ያው የሁላችንም ፍላጎት፣ ትኩረት፣ ቁርጠኝነት ስለነበረ ወጥተናል። ያው እንግዲህ ታዳጊ እንዳያችሁ ነው ሁሉም ተጫዋቾች እንዳለ ታዳጊዎች ነን። ያው ፕሮሰስ አድርጎ ስለሚጫወትም ሁሉም ተመሳሳይ ሌቭል ላይ ነው ያለው። ደስ ይላል ለታዳጊ የሚሰጠው እንትን ያው አላማውም እሱ ነው፣ ታዳጊዎችን ማሳደግ ነው። ኢትዮጵያ ላይ የሆነ ነገር ሰርቶ ማለፍ ነው የሚፈልገው ክለቡ እንደ እቅዱ ማለት ነውና ያው እንግዲህ እንዳያችሁ። እሺ ያው ለቆይታው እዚህ ያለው ማህበረሰብ የድሬዳዋ ማህበረሰብ በጣም እናመሰግናለን። የነበራችሁ ትብብር፣ የነበራችሁ ፍቅር አዲስ አሉንም ማለት እንደ ሰፈራችን ነው ስናይ የነበረው። ከማህበረሰቡ ጋር የሆነ አዲስ የተላመድነው ነገር አይደለም። በጣም ብዙ አመት የቆየን ነው የሚመስሉትና በጣም እናመሰግናለን። ድሬዳዋ ላይም ብዙ ደጋፊዎች አፍርተናል፣ ብዙ ወዳጆች አፍርተናል። ያው እኛንም ስትከታተሉን የነበራችሁ አይዟችሁ በርቱ ስትሉን የነበራችሁ መላው የድሬዳዋ ማህበረሰብ እናመሰግናለን። በጣም ከልቤ በቃኘው ስም እናመሰግናለን። አዲስ አበባም ሆናችሁ 28 ጨዋታ አዲስ አበባ ላይ ስናደርግ እየመጣችሁ ስደግፉን በሀሳብ በተለያየ ነገሮች ሰፖርት ስታደርጉን የነበራችሁ በደንብ ከልብ እናመሰግናለን። ያው የመጨረሻ ደግሞ ለኮቾቻችን ለቲሙ ስኳድ በጣም ትልቅ ተጋድሎ ነው ያደረግነው። ያው ምስጋና ይገባችኋል። በተለይ ደግሞ ያው ሊዩስ ያው የክለቡ ባለቤት ነው። በጣም 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 እዚህ እንድንደርስ ያደረገን እሱ ነው። ያው በደንብ ነው የሚደግፈን። በደንብ አብሮን መምጣት ባይችልም ያው ጂንካ ላይ የነበረውን ነገር ስለማወቅ በደንብ እናመሰግናለን። ቴንኪዩ። ደስ የሚል ያው ቀደም ሲል ነገር ያለው እሱን አልገለጽኩልም። እንግዲህ በትርታ ኤፍኤም 97.6 የሲዲ ስፖርት ተንታኝ ነኝ። ያው አሰልጣኝ ገዛኸኝ ታውቀኛለህ። ረጅም ጊዜ ድሬዳዋ ምን መሰለህ እንዳልከው ነው። በእነ አህመድ ጁንዲ ጊዜ በእነ ስሞን አባይ፣ ዮርዳኖስ አባይ፣ አሸናፊ ግርማ ከዛ በፊት በእነ ዶቃ ምናምን ሰዓት በጣም ድሬዳዋ እነ ተካበ በነበሩበት ስም ሰዓት ያው ታሪክ ታነባለህ። ድሬዳዋ ኢትዮጵያ ማለት ድሬዳዋ ነች ይባላል በተሰራበት ሰዓት። አሁን ላይ ግን የድሬዳዋን ተጫዋቾች በቁጥር የምታገኝበት ቦታ ነው ያለው በፍለጋ። ያ ምንድነው ዶሚኔት የመደረግ ያለ መስራት ታያለ። ከሰራህ ድሬዳዋ ሜዳ አላት፣ የአየር ንብረቷ ጥሩ ነው፣ በርካታ ስፖርት ወዳድ አለ፣ ስራ ይፈልጋል። አሁን አይተህ እንደሆነ ፉትቦሉ ወደ ደቡብ ሄዷል። ናሽናል ቲም በሴት በወንድ ብትል ደቡብ ላይ ነው። ደቡብ ላይ ሄጄ የማየውን ነገር ብታይ ሴቶች ምርጫ ለመሄድ ሄጄ አርባ ምንጭ ላይ ወደ 600 አንድ ቀን 600 አንድ ቀን 400 ወደ 1000 ዞን የቀረበልኝ ታዳጊ ላይ ብቻ። ወደ ሐዋሳ ስትመጣ በተቃለ ስትሰራ ነው መሄደው እና ድሬዳዋ የሆነ የሰራ ሰዓት ኢትዮጵያ ድሬዳዋ ነች አሰኝቷል። ቀደም ሲል የገለጽኩልህ ሌጀንዶች እንዳሉ አሁን ጠፍተዋል። ድሬዳዋ ትኩረቱ ምን ላይ ነው? ምን አድርጓል? ስፖርቱ ላይ ቁጭ ብሎ ምክክር ይፈልጋል። የድሬዳዋ አመራሮች ቁጭ ብሎ የስፖርት ቤተሰቦች በምንድነው ዶሚኔት የተደረግነው? ከዚህ በፊት ድሬዳዋ እነዛን የመሳሰሉ ሌጀንዶች አውጥቶ ዛሬ ያጣበት ምክንያት ምንድነው? ሰብሰብ ብላ ቲምወርክ ማድረግ ነው። ታገኘዋለህ፣ ትወርዳለህ፣ ትሰራለህ፣ ትነሳለህ። አሁን ደቡብ ላይ ትልልቆቹ ተጫዋቾች የደቡብ ስለሆኑ እንደነ አረጋሽ ካልሳ እንደነ ሎዛ ያለው ሕፃኑም ወላጁም ልጆቹ ኳስ እንዲጫወቱ ይፈልጋል። ከትምህርት ጋር ሰፖርት ያደርጋቸዋል። ስለዚህ ተመልከት፣ በወንዱ በሴት ብትል ሙሉ ለሙሉ ደቡብ አጥልቅልቆታል። አንድ ወቅት ድሬዳዋ እንዳደረገው። ስለዚህ ድሬዳዋ ምን ማድረግ አለበት? ቁጭ ብሎ ምን ማድረግ አለበት? አሁን አዲስ አበባ ላይ ብዙ ተጫዋቾች ነበሩ። አሁን ናሽናል ቲም ላይ አዲስ አበባ ልጅ የለም እየተባለ ነው። ግን አሁን ምን ተባለ መሰለህ? እንደ ግልም አንዱ እኔ ነኝ እንደ አሰልጣኝ አቃቂ ላይ ፕሮጀክት አለኝ የነገች ኢትዮጵያ የሚል አዲስ አበባ ውስጥ የግል ፕሮጀክቶች 50 ይሆነዋል። ትግል ማስተላለፍ ፈልጋ የሀገራችን ፉትቦል ትንሽ ከፍ ዝቅ ከማለቱ ጋር ትግስት እንዲያደርጉ ፈልጋለሁ። እግር ኳስ ትግስት ይፈልጋል። እውነቴን ነው የምልህ። አሰልጣኙ ትግስት ይፈልጋል። በጣም የሚገርም እኔ ማሰልጠን ከጀመርኩ 21 ዓመት አልፎኛል። ትዕግስት ይፈልጋል። እስቲል ከፍ ዝቅ ነው። ትናንት ከፍተኛ ሊግ ላይ ነበርኩኝ፣ ዛሬ ወጣቶች ላይ ወርጃለሁ።
እግር ኳስ እንዲህ ነው በባህሪው። ዝቅ ብለህ ሰራ፣ ከፍ ብለህ ትኖራለህ፣ ከፍ ትላለህ። እዚህ ባለሙያውም አሰልጣኙ ተጫዋቹ በውጣ ውረድ ውስጥ ታልፎ ትልቅ እንደሚኮን ማመን አለበት። እግር ኳስ ቤተሰቡ ደግሞ ዝናብ፣ ፀሐይ፣ አዋራ እየተራበ እየተጠማ የሚደግፈውን ኳስ ነገም ተነገ ወዲያም በትዕግስት መከታተል ከቻለ አንድ ከሆንን ትችት ሳይሆን ሀሳቦች አምጥተህ ሀሳብን በሀሳብ እያሸነፍክ ለአመራሩ፣ ለአሰልጣኙ፣ ለተጫዋቾቹ መስጠት ከቻለ ለውጥ ይመጣል። አለበለዚያ ተነስተ አሰልጣኝ የምትሰድብ ከሆነ ተነስተ አመራር ፌዴሬሽን የምትሰድብ ከሆነ ተጫዋቾች የምትሰድብ ከሆነ ከፍ አንልም። ሀሳብ ከምትሰድብ የኔን ድካም ድክመት ይሄ ነው፣ ይሄን አስተካክል፣ ይሄን ብታረግ ጥሩ ነው ብለህ ሀሳብ ብትሰጠኝ ሞራሌ ተገንብቶ ማደግ ይችላል። ስትሰደብ ስተች ግን ሞራሌ ይወርዳል። ስለዚህ ለስፖርት አፍቃሪው የምነግረው ምንድነው ለሚያዩት ባለሙያ፣ ለሚያገኙት የፌዴሬሽን አመራር፣ ለሚያገኙት እግር ኳስ ተጫዋቾችና አሰልጣኝ ሀሳባቸውን፣ ድጋፋቸውን፣ ሞራላቸውን፣ አንድነታቸውንና የባንዲራ ፍቅራቸውን ማስረጽ እንዳለባቸው ይህን መልእክት አስተላልፋለሁ።